ቤተክርስቲያን ለመጽሐፍ ቅዱስ ዕውቅና ሰጠች እንጂ መጽሐፍ ቅዱስን ቤተክርስቲያን አልፈጠረችው። እግዚአብሔር በእነሱ ስለተጠቀመ እግዚአብሔርን እናመሰግናለን፣ ለነሱም ተገቢውን ክብር እንሰጣለን። ከዛ ውጪ ግን ሐዋርያዊ ስልጣን የስልጣን ቅብብሎች ነበራቸው ግን አያሰኝም። ይሄ ሐዋርያት በሞተ ሰው ፈንታ ሲተኩ አትመለከቱም። ለምሳሌ ሐዋርያ ይሄ ስልጣን ያለው ሐዋርያ ቁጥሩ ከ12 እንደማይበልጥና በኋላ ላይ ራሱ ጌታ ጳውሎስን እንደመረጠው ቀደም ባለው በዚህ ዘመን ስልጣን ያላቸው ሐዋርያት አሉ የሚለው ትምህርት ላይ ልትከታተሉ ትችላላችሁ። ልክ ያዕቆብ እንደሞተ 12ቱ ሐዋርያት ስንት ቀሩ? 11 ቀሩ። ጠርተው 12ኛ እንሹም አንዱ ጎሏልና አይሉ። ምክንያቱም ነገርየው በሞተ ሰው ምትክ መተካት ሳይሆን ቀድሞም ያደረጉት ወደ ገዛ ራሱ ስፍራ በሄደው በማን ነው? በይሁዳ ስፍራ ነው። እሱ ስፍራው ኮምፕሊትሊ ለቆታል። ይሄኛው ሲሞት ግን ከዚህ ዓለም ተለየ እንጂ ከቤተ ክርስቲያን የአካል ብልትነት አይጎልም። የሐዋርያት የእምነት ቅብብሎሽ እኛ ጋር አለ። የሐዋርያት የስልጣን ቅብብሎሽ ግን ዛሬ የለም። ክብርና ምስጋና ለሕያው አምላካችን ይሁን። የተወደዳችሁ የእውነት አምድ ቤተሰቦች ከእግዚአብሔር አብ ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንደምን ከረማችኋል? እግዚአብሔር ይባረክ። በሕይወት የጠበቀን ከክፉ እያዳነን በመንገዳችን ሁሉ የቀደመልን አምላካችን እግዚአብሔር ስሙ ለዘላለሙ የተባረከ ይሁን። አፖስቶሊክ ሰክሴሽን ወይንም ደግሞ ሐዋርያዊ ቅብብሎሽ የሚል ርዕስ ነው የምንካፈለው። ትዝ ይላችሁ እንደሆነ በእውነት አምድ የዩቲዩብ ቻናል ከዚህ ቀደም ብለን ሐዋርያት ወይም ባለስልጣን ሐዋርያት በዚህ ዘመን የሉም የሚል ድምዳሜ ያለው ቪዲዮ ሰርቼ መልቀቄ ይታወቃል። በዚህም በርካታ ወገኖች ኮሜንት መስጫ ሳጥኑ ላይም ኮሜንት አድርጋችኋል። እግዚአብሔር ይባርካችሁ። በስልክም በአካልም ደግሞ እየጠየቃችሁን አሉ። እሱን ትምህርት በጉባኤ የተማርነው ትምህርት ይሁን እንጂ ለዩቲዩብ ማህበረሰብም ታስቦ የተዘጋጀ ስለሆነ ለሁሉም የሚሆን የበኩሌን ጠጠር አወጥቻለሁ ብዬ አስባለሁ በዚህ ትምህርት ላይ። ዛሬ ግን ሐዋርያዊ የስልጣን ቅብብሎሽ አለ ወይ? ሐዋርያዊ ቅብብሎሽ ሲባልስ ሐዋርያዊ የስልጣን ቅብብሎሽ ማለት ነው ወይስ የሐዋርያት ትምህርት ቅብብሎሽ ማለት ነው? የትኛው ነው ጤናማ የትኛው ነው ትክክል የሚለውን ለማንሳት እንሞክሩ። ሁለቱንም የስልጣን ቅብብሎሽ ነው ወይስ የትምህርት ቅብብሎሽ የእምነት ቅብብሎሽ ነው ያለው እኛ ጋር የሚለውን እናንሳ። በዚህ በኩል የሐዋርያነት የስልጣን ቅብብሎሽ እኛ ጋር አለ ብለው የሚናገሩ የሃይማኖት ቤቶች አሉ። እንደምታውቁት እኛ ጋር የሐዋርያት ስልጣን ቅብብሎሽ እኛ ጋር አለ። ከየት አገኛችሁት? እንዴት እናንተ ጋር ሊደርስ ቻለ ተብሎ ሲጠየቅ ምንድነው የሚያነሱት ማስረጃ? የማቴዎስ ወንጌል ምዕራፍ 16 ቁጥር 19 አካባቢ የመንግስተ ሰማያት መክፈቻ ቁልፎችን ለጴጥሮስ ሰጥቶታል ጌታ ኢየሱስ። እንደምታውቁት ያንን ክፍል ጌታ ኢየሱስ በፊልጶስ ቂሳሪያ ሰዎች የሰው ልጅ ማን ይሉታል የሚለውን ጥያቄ ጠይቆ ሰዎች እሱን የሚሉትን ከነገሩት በኋላ እናንተስ እኔ ማን እንደሆንኩ ትላላችሁ ለሚለው ጥያቄ ጴጥሮስ በእግዚአብሔር መንፈስ አብርሆት በእግዚአብሔር አብ ጣልቃ ገብነት ምን ብሎ መልሶ ነበረ? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ መልሶ ነበር። እንደምታውቁት ያንን መልስ ተከትሎ ጌታ ኢየሱስ እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም ዓለት ላይ ክብርት ቤተ ክርስቲያንን እሰራታለሁ ብሎት ነበርና የገሃነም ደጆች አይችሏትም፣ የመንግስተ ሰማያትንም መክፈቻዎች እሰጥሃለሁ፣ በምድር ያሰርከው የታሰረ የፈታኸው የተፈታ ይሆናል ብሎት ነበረ። እና ይቺ የመንግስተ ሰማያት መክፈቻ ቁልፎች የምትለው ስልጣን ናት። እና እጅ በመጫን በአንብሮተ እድ ጴጥሮስ ለሌሎቹ ሌሎቹ ደግሞ ለሌሎቹ እያደረጉ ወይም እንዳጠቃላይ ሐዋርያትን ካሰብን ሐዋርያት ከኢየሱስ ተቀበሉት እና እነሱ ደግሞ ለሌሎቹ እጅ እየጫኑ ያንን ስልጣን አስተላልፈዋል። እና ሲወርድ ሲዋረድ ያ ስልጣን ዛሬ አንድ ቄስ የሚባል ወይም ጳጳስ የሚባል የሆነ ስልጣነ ክህነት አለው የሚባል ሰው ጋር ያ ስልጣነ ክህነት ደርሷል የሚል
ማስረጃ ያቀርባሉ። ግን ቅዱስ ቃሉ ይሄንን ስለ ስልጣን ነው ወይ የሚያወራው? እስቲ እንመልከተው በእግዚአብሔር ቃል አብርሆት። አሁን የመንግስተ ሰማያት መክፈቻ ቁልፍ ይሄ ነው ወይ? እንዴትስ ተብሎ ነው የዮሐንስ ወንጌል እንዴትስ ተብሎ ነው የማቴዎስ ወንጌል ምዕራፍ 18 የሚተረጎመው የሚለውን እንዴ። በመጀመሪያም መጽሐፍ ቅዱስ ይህንን አይደግፍም። አሁን ያልነውን ትምህርት አይደግፍም። የማቴዎስ ወንጌል ምዕራፍ 16 ላይ ጴጥሮስ በእግዚአብሔር አብ ፈቃድ ወይንም ደግሞ የአባቴ አባቴ እንጂ ስጋና ደም ይህንን አልገለጠልህም በተባለው ውስጥ ጴጥሮስ የመለሰውን መልስ የመለሰው በእግዚአብሔር መንፈስ ምሪት ወይንም ደግሞ በእግዚአብሔር አብ ምስጢር ገላጭነት ነው። በእግዚአብሔር አብ ምስጢር ገላጭነት ነው። ክፍሉም የሚናገረው ስለምንድን ነው? ቤተ ክርስቲያንን እሰራታለሁ የሚለው ጴጥሮስ ላይ አይደለም። ጴጥሮስ የመለሰው መልስ ላይ ነው። ለምሳሌ የካቶሊክ ቤተ ክርስቲያን ቀጥታ የጴጥሮስ ስልጣን አለን የሚሉት ፔትራ ወይም አለቱ ጴጥሮስ ነው ብለው ስለሚያምኑ ነው። ነገር ግን አለቱ ያቺ ቤተ ክርስቲያን የተሰራባት ያ የጴጥሮስ ምስክርነት ላይ እንጂ ጴጥሮስ ላይ አይደለም። ምን የሚለው ምስክርነት? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ የሚል ማለት ክርስቶስ የሕያው እግዚአብሔር ልጅ ከሰማያት የወረደው እርሱ ክርስቶስ የሆነው የሕያው እግዚአብሔር ልጅ እርሱ ቤተ ክርስቲያን የተመሰረተችበት መሰረት ነው። ምስክርነቱ ማለት ነው። የትኛውም አማኝ ሲድን የሚድነው የዘላለም ሕይወት ሲያገኝ የዘላለም ሕይወት የሚያገኝበት ከጨለማ ወደ ብርሃን ከሞት ወደ ሕይወት ከፍርድ ነፃ የሚሆንበት ያ መሰረቱ ምንድነው ያለን እንደሆነ እርሱ ክርስቶስ ማን ነው? የሕያው እግዚአብሔር ልጅ ነው። ጴጥሮስ በእግዚአብሔር መንፈስ ምሪት ወይንም ደግሞ በእግዚአብሔር አብ ምስጢር ገላጭነት ያንን ምስክርነት ከመሰከረ በኋላ በዚያ ምስክሩ ላይ ነው ወይም በምስክርነቱ ቃል ላይ ነው ቤተክርስቲያን የተመሰረተችው። ምን የሚለው ካልን አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ የሚለው ማለት ነው። ማንም ሲድን የሚድነው የዘላለም ሕይወት ሲያገኝ የዘላለም ሕይወት የሚያገኝበት ከሞት ወደ ሕይወት የሚወጣበት ከጨለማ ወደሚደነቅ ብርሃኑ የሚሸጋገርበት እውነት ክርስቶስ የሕያው እግዚአብሔር ልጅ ነህ እንደሚለው መሰረተ እምነት ነው። ጴጥሮስ እነዚህን መክፈቻዎች ሲጠቀምባቸው እንመልከት። 2 ጊዜ ተጠቅሟል። ይሄ የመንግስተ ሰማያት መክፈቻዎች ቁልፉ ሌላ አይደለም፣ ወንጌል ነው እንጂ ሌላ ማቴሪያል የሆነ ቁልፍ እንዳልሆነ ይገባናል፣ እንረዳለን። ወንጌል ነው። በምን እናውቃለን? እሱ ለምሳሌ ሐዋርያት ሥራ ምዕራፍ 2 ላይ ሐዋርያው ቅዱስ ጴጥሮስ ሲሰብክ የመጀመሪያውን ወንጌል በአይሁድ ፊት ሲሰብክ ማለት ነው። የመጀመሪያውን ወንጌል ኢየሱስ ከሞት ከተነሳ በኋላ ወደ ክብር ካረገ በኋላ በ10ኛው ቀን መንፈስ ቅዱስ ሲወርድ መንፈስ ቅዱስ በወረደበት ቀን ቆሞ የመጀመሪያውን ስብከት የሰበከው ጴጥሮስ ነው። ይሄ ማለት ለአይሁድ የሚሆነውን ወንጌል ሲሰብክ ማለት ነው። ወይም አይሁዳውያን በወንጌል ምስክርነት በማመን ወደ ዘላለም ሕይወት እንዲገቡ ቁልፉን ሲከፍተው ማለት ነው። ምን ይላል ታስታውሱ እንደሆነ ቁጥር 14 ላይ ነገር ግን ጴጥሮስ ከ11 ጋር ቆመ። ምን ተብለው ይሾፍባቸው ነበር? የጉሽ ወይን ጠጅ ጠግበው ነው እንዲህ የሚናገሩት ብለው ለተናገሩት እና እነሱን ለሚያሟቸው ወይንም ደግሞ ለሚተቿቸው ቆሞ የሰበከው ስብከት እንዲህ የሚል ነው። ከፍ አድርጎ እንዲህ አለ፣ በኢየሩሳሌም የምትኖሩ ሁላችሁ ይህ በእናንተ ዘንድ የታወቀ ይሁን፣ ቃሎችን አድምጡ። ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም፣ ከቀኑ 3ኛ ሰዓት ነውና፣ ነገር ግን ይህ በነቢዩ በዳንኤል የተባለው ነው ብሎ የነቢዩ የዳንኤልን ትንቢት በሙሉ ሲናገርና ስለ ኢየሱስ ክርስቶስ ሲሰብክ ታያላችሁ። በዚህ ስብከቱም 3000 የሚያህሉ ነፍሳት ወዴት ይገባሉ? ወደ 120ዎቹ ሲደመሩ ወይም ወደ ዘላለም ሕይወት ሲፈልሱ እናያለን። ይሄ የመጀመሪያው ስብከቱ ነው። ሁለተኛውን ደግሞ ቁልፍ ለአሕዛብ ሲከፍት ተመልከቱ። የሐዋርያት ሥራ ምዕራፍ 10 በተለየ ሁኔታ በሁለቱም ወገኖች ላይ ወይም በሁለቱም ሕዝቦች ላይ ማለትም በአይሁድም በአሕዛብም ላይ ባለው ምስክርነት ጴጥሮስ ቀዳሚ ስፍራ ይይዛል።
ይሄው የመንግስተ ሰማያት መክፈቻዎችን እሰጥሃለሁ ስለተባለ ሲከፍታቸው እንመለከታለን። እነሱ ለምሳሌ ለአህዛቡ ዓለም የመጀመሪያ ሰባኪ ባይሆንም ጴጥሮስ ለምሳሌ ኢትዮጵያዊውን ጃንደረባ ከዛ በፊት ማን ሰብኮታል? ፊልጶስ ሰብኮታል። ይሁን እንጂ ግን በይፋ በአደባባይ የመጀመሪያውን ስብከት ግን እንዲሰብክ የተፈለገው ማን ነው? ጴጥሮስ ነው። ለቆርኔሌዎስ የሐዋርያት ሥራ ምዕራፍ 10 ላይ ብንመለከት እሱ ጴጥሮስ በዛ በቁርበት ፋቂው በስምዖን ቤት በእንግድነት ተቀምጦ እያለ እሱ እላይ ደርቡ ላይ ወጥቶ ጸሎት በሚጸልይበት ጊዜ ርቦት 9 ሰዓት ምግብ እያዘጋጁለት በነበረበት ጊዜ ከአንድም 3 ጊዜ የታየው ህልም ወይም ራእይ ነበረ። ያውም እሱ በልቷቸው የማያውቃቸው አውሬዎች ብላ አርደህ ብላ የሚል ተደጋጋሚ ጊዜ መጥቶ ተደጋጋሚ ጊዜ አልበላም ብሎ እግዚአብሔር የቀደሰውን አንተ አታርክሰው እየተባለ 3 ጊዜ ሆኖ ነበር በጴጥሮስ ሕይወት ውስጥ። ምዕራፍ 10 ልታነቡ ትችላላችሁ ከቁጥር 9 ጀምሮ። አልበላም እያለ ይሄዳል። በኋላ አንድ ሰው ወደ አንተ ይመጣል አብረኸው ሂድ ተብሎ በግድ በጌታ ምሪት ጴጥሮስ ወደ ቆርኔሌዎስ ዘንድ ሄዶ ለአህዛባዊ ወንድም ለቆርኔሌዎስ የምስራቹን ወንጌል ስለ ኢየሱስ ሲሰብከው ታያላችሁ። ይሄ ለአህዛቡ ዓለም የተከፈተ የደህንነት በር ነው። በክርስቶስ ኢየሱስ በማመን የዘላለም ሕይወት የሚገኝበት ይሄ አንዱ ነው። ይሄ የወንጌል ምስክርነት ነው። በዚህ ወንጌል ምስክርነት ያመኑ ተፈተዋል፣ ያላመኑ ደግሞ ታስረዋል። ስለዚህ ከዚህም በኋላ ያንን ምስክርነት በቃ ጴጥሮስ አንድ ጊዜ ከፍቶ አስገብቷል አይደለም? ለአሕዛቡም ለአይሁዱም ወንጌል ይሰበካል። በዚህ ምስክርነት ቃል የሚያምኑ ከእስራት ይፈታሉ፣ የማያምኑ ግን ከዚህ እስራት ምን አይሉም? አይፈቱም። ይሄ ማለት ነው እንጂ ስልጣነ ክህነት በቃ ውጉስ ከመአሪዎስ የሚል አውግዣለሁ እንትን ብያለሁ የሚል ስልጣን አይደለም። ይሄም ስልጣን ደግሞ እጅ በመጫን ሲተላለፍ አንመለከትም። እጅ መጫንን ወይም እጅ አንብሮተ እድ ግዕዙ ነው። እጅ መጫንን ስልጣነ ክህነት የማስተላለፊያ መንገድ ነው አይለንም የእግዚአብሔር ቃል። ለምሳሌ የሐዋርያት ሥራ ምዕራፍ 13 ላይ እጅ ሲጫን ትመለከታላችሁ። እጅ ሲጫን ታያላችሁ። እጅ መጫን ከቁጥር 1 ጀምሮ ለምሳሌ ብናየው በአንጾኪያ ባለችው ቤተክርስቲያን ነቢያትና መምህራን ነበሩ። በእነርሱም በርናባስ፣ ኔጌር የተባለው ስምዖን፣ የቀሬናው ሉኩዮስ፣ የአራተኛው ክፍል ገዢ የሄሮድስም ባለሟል ምናሄ፣ ሳኦልም ነበሩ። እነዚህም ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ በርናባስንና ሳኦልን ለጠራኋቸው ሥራ ለዩልኝ አለ። በዚያን ጊዜም ከጦሙ ከጸለዩም በኋላ እጃቸውን ከጫኑ በኋላ አሰናበቷቸው ይላል። እጅ መጫን ምንድን ነው ያለን እንደሆነ የመተባበር ምልክት ነው። የአንድነት ምልክት ነው። የጸሎት ምልክት ነው። ለምሳሌ የሐዋርያት ሥራ ምዕራፍ 6ን ብናይ የሐዋርያት ሥራ ምዕራፍ 6 የዲያቆናትን ሹመት እንመለከታለን። ሐዋርያት ዲያቆናትን ይሾማሉ። ዲያቆናቱ የተሾሙበት ዋና ምክንያት በነገራችን ላይ ዲቁና ስልጣነ ክህነት አይደለም። ካህናት በአዲስ ኪዳን ካህናት እንዳለ ክርስቲያኖች ናቸው አይደለ? የንጉሥ ካህናት ቅዱስ ሕዝብ ይላል የእግዚአብሔር ቃል። ዲቁና ስልጣነ ክህነት አይደለም። በመሰረቱ የዲያቆናት አስፈላጊነት ምንድን ነው ያለን እንደሆነ ማዕድ ለማገልገል ነበረ የተመረጡ የነበረው መጀመሪያ ላይ። ይሄውም ማስተናበር፣ በጉባኤ ውስጥ የሚደረጉ ነገሮች ለምሳሌ የማዕድ ማጋራት፣ እንደዚህ የመሳሰሉት ነገሮች እርስ በእርስ መሰነጣጠቅ፣ መከፋፈል፣ እርስ በእርስ ቡድን መፍጠርና ለጉባኤ አደገኛ ነገር ሲሆን እኛ ቃሉን ለማገልገል እንተጋለን፣ እናንተ ግን በቃ የሚሆኗችሁን ሰው ምረጡ ተብሎ ዲያቆናት ተመረጡ። ለዲያቆናቱ ያደረጉት ምንድን ነው? ሐዋርያትም ፊት አቆሟቸው ይልና ቁጥር 6 እጃቸውን ጫኑባቸው ይላል። ይሄ ማለት ተባበሩ፣ እውቅና ሰጧቸው፣ ለአገልግሎታቸው እውቅና ሰጧቸው እንጂ ስልጣነ ክህነትን እየሰጧቸው አይደለም የነበረው። በሌላ ሁኔታ ለምሳሌ የኤጲስቆጶሳትን ምርጫ ያየን እንደሆነ ስልጣነ ክህነት ነው አይደለም። እሱንም የእግዚአብሔር ቃል አስተዳደር ነው። የቤተ ክርስቲያን ሽማግሌዎችም አስተዳደር ነው እንደምታውቁት።
ከአስተዳደር ጋር የተገናኘ ነው። አንደኛ ጢሞቴዎስ ምዕራፍ 3ንም ተሰሎንቄንም ልታዩት ቲቶንም ልታዩት ትችላላችሁ። ከዛ ውጪ ግን እጅ መጫን አንድነትን፣ የጸሎትን፣ የመተባበር ምልክትን ነው የሚያሳየው። መንፈስ ቅዱስን በተመለከተም ደግሞ እጃቸውን ሲጭኑ ትመለከታላችሁ። እጃቸውን ሲጭኑ መንፈስ ቅዱስ ሲወርድ መተባበር ነው። ለምሳሌ ሰማሪያ ካሉት ጋራ እነዚህ አይሁዳውያን ሲተባበሩ ትመለከታላችሁ። አንድ ነን፣ ስለ አንድ ነገር ነው የሚያወሩት። አንድ እምነት ነው ያለን፣ አንድ ማንነት አለን። ይሄ መተባበር እንጂ ስልጣነ ክህነት አይደለም። እና በዚህም መንገድ ደግሞ ስልጣነ ክህነት ይተላለፋልም የሚል ሐዋርያዊ ስልጣን ቅብብሎሽ ወይንም ደግሞ አፖስቶሊክ ሰክሴሽን አለ የሚል ምልክት ጫፉን አናገኝም ከዚህ እግዚአብሔር ቃል። በሌላ ሁኔታ ምን ይላሉ? ዛሬ የምትጠቀሙበትን መጽሐፍ ቅዱስ እኮ የተገኘው ከቤተ ክርስቲያን ነው እና የመንፈስ ቅዱስን ቀኖና መቀነን ይሄ ስልጣን ያላቸው ሰዎች እንትን ነበር ያደረጉት፣ እነሱ ናቸው የቀነኑት ያረጋገጡት። ስለዚህ ይሄ አፖስቶሊክ ሰክሴሽንን ያመጣው ነው መጽሐፍ ቅዱስ። ይሄ ተቀንኖ እጃችን ላይ የደረሰው ተቆጥሮ ተሰፍሮ ተለክቶ ቁጥሩና ዝርዝሩ ተወስኖ እጃችን ላይ የደረሰው ቀኖና ነው እና ያንን ያደረጉት እኮ አፖስቶሊክ ሰክሴሽንን ያለባቸው ሰዎች ናቸው። እና መጽሐፍ ቅዱስን ተቀብላችሁ ዝርዝርና ቁጥሩን ተቀብላችሁ እንዴት አፖስቶሊክ ሰክሴሽንን አልቀበልም ትላላችሁ ብለው ይከራከራሉ ሰዎች። ይሄንን በጣም ቀላል ነው። ይሄ በጣም መረዳት ያለብን ምንድን ነው? ቤተክርስቲያን መጽሐፍ ቅዱስን እኮ አልፈጠረችው። ባይ ዘ ወይ ቤተክርስቲያን ለመጽሐፍ ቅዱስ እውቅና ሰጠች እንጂ መጽሐፍ ቅዱስን ቤተክርስቲያን አልፈጠረችው። በጣም በቀላል ምሳሌ ነገሩን ለማየት እንሞክር። ለምሳሌ አንድ ወርቅ የሚገዛ ሰው ወይም ወርቅ የሚያነጥር ወርቅ አንጥረኛ የሆነ ሰው ወርቅ ሊሸጥለት ይሄዳል። ወይም ወርቅን ከብር፣ ወርቅን ከብረት፣ ወርቅን ከመዳብ ይለያል። ወርቅ አንጥረኛ ለወርቅነቱ ማረጋገጫ ይሰጣል እንጂ ወርቁን ወርቅ አያደርገውም። ወርቅ አንጥረኛ ቤተ ክርስቲያንም ለተጻፈው የእግዚአብሔር ቃል እውቅና ሰጠች እንጂ መጽሐፉ እኮ ሲጻፍ ጀምሮ በእግዚአብሔር መንፈስ የተጻፈ ባለስልጣን መጽሐፍ ነው። ምክንያቱም መጽሐፍ ቅዱስ የተጻፈው ምንድን ነው? ትንቢት ከቶ በሰው ፈቃድ አልመጣም ይለንና ቅዱሳን ሰዎች በእግዚአብሔር መንፈስ አይደል እንዴ ተነድተው ነው የጻፉት። ስለዚህ ተነድተው የጻፉት የተናገሩት ሲጻፍም ጀምሮ ባለስልጣን ነው። ባለስልጣንነቱን የእግዚአብሔር ቃል መሆኑን ቤተክርስቲያን አይደለችም፣ ራሱ ያጻፈው የእግዚአብሔር መንፈስ አረጋግጧል። ቤተክርስቲያን ከብዙ የተደበላለቁ ሐሰተኛ ጽሑፎች እውነተኛውን ጽሑፍ ለየችው። ልክ ወርቅ አንጥረኛው ከብር፣ ከብረት፣ ከመዳብ ከምን ወርቅን አንጥሮ ለብቻ እንደሚያወጣው ቤተክርስቲያን እንደዛ አወጣችው እና ያ ነው ሪኮግናይዝ አደረገችው፣ እውቅና ሰጠችው እንጂ ቤተክርስቲያን መጽሐፍ ቅዱስን አልፈጠረችው። ስለዚህ እነዚህ እውቅና የሰጡንንማ የቤተክርስቲያን ባለ አደራ ትውልዶች ናቸው ብለን እናከብራቸዋለን። እግዚአብሔር በእነሱ ስለተጠቀመ እግዚአብሔርን እናመሰግናለን፣ ለእነሱም ተገቢውን ክብር እንሰጣለን። አሁን አፖስቶሊክ ሰክሴሽን አለባቸው ማለትና ባለስልጣን ሐዋርያት ናቸው ማለትና መጽሐፍ ቅዱስ እንትን ነው ማለት ፈጽሞ የማይገናኝ ሁለት ነገር ነው። ይሄ ሊታወቅ ይገባል። እኛም ለቅዱስ ቃሉ መታዘዝ የተደነገገው በቀኖና ማለት እኮ ቀነነ፣ ሰፈረ፣ ለካ፣ ቆረጠ እንደማለት ነው። ቁጥርና ዝርዝሩ ተወስኗል። እግዚአብሔር ይመስገን። ይሄንን በቤተ ክርስቲያን አባቶች እግዚአብሔር ስለተጠቀመ እግዚአብሔር ይባረክ። ከዛ ውጪ ግን ሐዋርያዊ የስልጣን ቅብብሎች ነበራቸው፣ ግን አያሰኝም። ይሄኛው ክርክር ፍጹም አያስኬድም። ሌላው ሐዋርያ እንዲሆን ሌላውን ሾመዋል የሚል ጥያቄ ይነሳል። ለምሳሌ እነ ቲቶ፣ እነ ጢሞቴዎስ ጳውሎስ ሲልካቸው እንትኖች ነበሩ ወይ? ፓትርያርክስ እንዲሆኑ ወይንም ደግሞ ጳጳሳት እንዲሆኑ ወይንም ደግሞ መነኮሳት ወይም ቄሶች ወይንም ደግሞ የሆነው በሉት እናንተ እንዲሆኑ ነው ወይ የላካቸው? እንደሱ የለም። የእግዚአብሔር ቃል ውስጥ እንደሱ የለም። የተላኩ ናቸው እኮ እግዚአብሔር በሰጣቸው ጸጋ
ቤተክርስቲያንን አገልግለዋልና ቲቶ የለም እንደዛ የሚባል ነገር። ሐዋርያት በሞተ ሰው ፈንታ ሲተኩ አትመለከቱም። ለምሳሌ ሐዋርያ ይሄ ስልጣን ያለው ሐዋርያ ቁጥሩ ከ12 እንደማይበልጥና በኋላ ላይ ራሱ ጌታ ጳውሎስን እንደመረጠው ቀደም ባለው በዚህ ዘመን ስልጣን ያላቸው ሐዋርያት አሉ የሚለው ትምህርት ላይ ልትከታተሉ ትችላላችሁ። የለም 11 ሐዋርያት አንድ ሐዋርያ መሾም አይችሉም። የሐዋርያት ሥራ ምዕራፍ 1 ላይ ታስታውሱ እንደሆነ ባለፈውም ተነጋግረናል። የሚሉት ምንድነው? ሲጸልዩም ነው ቁጥር 24 25 ላይ ሲጸልዩም የሁሉ ልብ የምታውቅ ጌታ ሆይ ይሁዳ ወደ ገዛ ራሱ ስፍራ ይሄድ ዘንድ በተዋት በዚች አገልግሎትና ሐዋርያነት ስፍራን እንዲቀበል የመረጥከውን ከነዚህ ከሁለቱ አንዱን ምን በለው ሹመው ነው እንጂ እንሾመዋለን አይደለም። ስለዚህ ከሁለት ሰዎች እኮ ከዮሴፍና ከማቲያስ መርጠው እኮ ነው አንድ የሾሙት ሁለት ስለማይቻል። ይሄም በሞተ ሰው ምትክ መተካት አይደለም። ስፍራውን በለቀቀውና በከዳው ሰው በይሁዳ ፈንታ ነው የተተካው። ለምሳሌ የሐዋርያት ሥራ ምዕራፍ 12 ላይ ማን ይሞታል? ለምሳሌ ያዕቆብ ይሞታል። የዮሐንስ ወንድም ያዕቆብ ማለት ነው። ከሐዋርያት አንዱ ያዕቆብ ይሞታል በሰይፍ ተገሎ። ልክ ያዕቆብ እንደሞተ 12ቱ ሐዋርያት ስንት ቀሩ? 11 ቀሩ። ጠርተው 12ኛ እንሹም አንዱ ጎሏልና አይሉ። ምክንያቱም ነገርየው በሞተ ሰው ምትክ መተካት ሳይሆን ቀድሞም ያደረጉት ወደ ገዛ ራሱ ስፍራ በሄደው በማን ነው? በይሁዳ ስፍራ ነው። እሱ ስፍራው ኮምፕሊትሊ ለቆታል። ይሄኛው ሲሞት ግን ከዚህ ዓለም ተለየ እንጂ ከቤተ ክርስቲያን የአካል ብልትነት አይጎልም። ስለዚህ ሌላ ሰው ሲሾም አታዩ። ስለዚህ ተወዳጆች ሆይ የሐዋርያት ስልጣን ለሌሎች የሚተላለፍ ሆኖ እኛ የሐዋርያት ስልጣን አለን፣ አፖስቶሊክ ሰክሴሽን አለን ወይም ሐዋርያዊ የስልጣን ቅብብሎሽ አለው የሚለው ትምህርት ፈጽሞ በእግዚአብሔር ቃል ተቀባይነት የለውም። ምክንያቱም ሐዋርያዊ ስልጣን ለማግኘት የግድ እነዚህን 3 መስፈርቶች ሰው ማሟላት አለበት ሐዋርያዊ ስልጣን እንዲኖሩ። አንደኛ የኢየሱስ ትንሣኤ የዓይን ምስክር መሆን አለበት። ሁለተኛው ኢየሱስ ክርስቶስን ማየት አለበት። ሶስተኛው ደግሞ በቤተ ክርስቲያን ታሪክ ውስጥ የለም እንደዚህ የሚባል ነገር። ለምሳሌ እነ ፖሊካርፖፍ ሰመርና ከዛ ጀምሮ ከነ ዮሐንስ በጣም ቅርብ የነበሩ ሰዎች ራሳቸውን ሐዋርያ ብለው አልጠሩ። የለም እንደዛ የሚባል ማለት ነው። ስለዚህ ዛሬ በየትኛውም መስፈርት የሐዋርያነት ስልጣን እንደሌለ ማወቅ ማመንና ያንን መከተል ይኖርብናል ብዬ ነው ማምነው። ከዛ ውጪ ግን ሐዋርያዊ ስልጣን ከሌለ ሐዋርያዊ የስልጣን ቅብብሎሽ ከሌለ ሐዋርያዊ ቅብብሎሽ ምንድነው ካላችሁ ሐዋርያዊ ቅብብሎሽ እምነት ነው። ይሄ እምነት በጣም በብዙ ማስረጃ ታያላችሁ። አሁን እኛ የሐዋርያዊ ቅብብሎሽ እምነት አለ። አንደኛ እግዚአብሔር ምንድነው ያደረገው? ለምሳሌ የይሁዳ መልእክት ምዕራፍ አንድ ምዕራፍ ነው ያለው። የይሁዳ መልእክት ቁጥር 3 ላይ ለምሳሌ ብንመለከት ምን ይለናል? ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ ጽፈላችሁ ዘንድ ግድ ሆነብኝ ይላል። አንድ ጊዜ በሐዋርያት በኩል የመጣው እምነት እኛ ጋር አለ። ይሄ አፖስቶሊክ ሰክሴሽን ወይንም ደግሞ የሐዋርያዊ የእምነት ቅብብሎሹ እኛ ጋር አለ። ዕለት ዕለት በሐዋርያት ትምህርት ይተጉ ነበር ተብሏል። በሐዋርያት ትምህርት ሐዋርያው ጳውሎስ ምን ብሎታል? ትምህርቴን ተከተል ብሎታል ለጢሞቴዎስ። ትምህርቴን፣ አካሄዴን። ስለዚህ እኔ ደግሞ ተቀብዬዋለሁ ብሎን ለኛ ሲደነግግልን ታያላችሁ በብዙ ማስረጃ ላይ። ስለዚህ የሐዋርያት የእምነት ቅብብሎሽ እኛ ጋር አለ። የሐዋርያት የስልጣን ቅብብሎሽ ግን ዛሬ የለም ብለን ይህንን እንናገራለን። ስለዚህ የተወደዳችሁ ቅዱሳን እጅ በመጫን የሚተላለፍ ዘይት በመድፋት የሚተላለፍ በሆነ ነገር በመቀባት የሚተላለፍ ሐዋርያዊ ቅብብሎሽ የሚባል እንደሌለ ልናስተውል ይገባል። እኛ ግን የሐዋርያት መሰረት ላይ ነው ያለ ነው። ትምህርቱ ያስተማሩት ትምህርት የገለጡት ጌታ ያገለገሉት ያ
ጌታ አለ እነሱ ባስተማሩት ትምህርት ላይ የምንተጋ ስለሆነ በዚህ መሰረት ነው ሐዋርያዊ ቅብብሎሽን የምንረዳው። የጌታ ጸጋና ሰላም ይብዛላችሁ። የተባረከ ቀን አሳልፉ። ሌላም ጥያቄ ካለ በግልጥ መተያየት በኮመንት መስጫ ሳጥኑ ላይ ልታሰፍሩልን ትችላላችሁ። እግዚአብሔር የተባረከ ይሁን። ጸጋ ይብዛላችሁ። መልካም ቀን ይሁንላችሁ። ተባረኩ።